የምልህ ግን አባዬ ይቅርታ ግን አንድ ጥያቄ ልጠይቅ ፈልጌ ነው። የምን ይቅርታ ነው ናት? አንተ አይደለም እንደፈልግሃለሁ ብለህ ያመጣኝ? ጠይቀኝ። ያው ግን ይቅርታ አባዬ። ደግሞ የምን ይቅርታ ነው ናት? ልጅ አይደለህም እንደ የፈለግከውን ነገር ጠይቀኝ እንጂ። ስለ ዳጣ ዳጣ ሰላም እንዴት ነው? ገብታ አላረፈችም እንዴ? እረፊ ብያት ነበር። ኧረ እማዬ ይዣት ነው የገባሁት። እማዬ ትንሽ ነው መሰለኝ እማዬ ግን ሰላም መቼ ነው የምትወጣው? ቆይ እኔስ ግን መቼ ነው የምወጣው? አንቺ ራስሽ መቼ ትወልድሻለሽና ነው ደግሞ ልጅ የምትወልጂው? ይልቅ ዳጣዬ እቺ ሚጣታያትና ነኝልሽ እንዴት ነው ሰላምዬ ልጇን አባት አልነገረች? ምስጢር ነው ከባድ ነገር ምናምን አለች። ምን ምስጢር ነው? ምን ነው ከባድ? እዚህ ከባድ ነገር ነው ነገሩ በጣም ከባድ። አሁን ዘውዙ ብዙ ነው መዘዙ አለች ጂጂ። እና አልነገረችሽማ? አልነገረችም ግን ማለት ነው ይሄ ምንድነው እንትን ምጥ ሊጀማምረኝ ሲል ለማርታም ለደረችም ላንቺም ለሁላችሁም እናዘዛለሁ ምናምን አለች ሰላም። እሱንማ ለእኛም ብላናለች። እስኪ ይሁን ብቻ እንደው ቤቴን የደፈረውን ሰው እስከማይደርስ እንዴት እንደቸኩል እንደማየ ደህና ሰውማ ካልሆነ በጣም ነገሩ ከባድ ነው፣ ጎድ ነው የሚሆነው። እማዬ አይውልሽ አያምን ምናምን ካልማት ይመስልሽ እዛ ጋር አስቀምጪልኝ። እኔ ጀመርኛው ነው የምቆርጣት አጥጥስ ነው ማደርጋለሽ ማበጣብስ እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። ናታን በድፍረት ደረጀን ስለ ዳጣ ጉዳይ ሊጠይቀው ወደ አንድ ቦታ አቅንተዋል። ደረጀን በዛ ቦታ ከደረሱ በኋላ ጉዳዩ ዳጣን እንደሚመለከት ሲያውቅ እጅግ በጣም በድንጋጤ ፊቱን የምንመለከተው ደረጀ ናታንና ዳጣ ያላቸውን ግንኙነት በደንብ አድርጎ ስለሚያውቅ ደረጀ ለዛም ነው እውነቱን ነገራዊ ሆል እንዴ በሚል ስጋት ፊቱ እንደዚህ ባንዴ ሲቀየር የተመለከት ነው። ነገር ግን ናታን ከዳጣ ጋር ያለው ግንኙነት እጅግ በጣም የከፋ ስለሆነ ደረጀ እንዳሰበው አይደለም። ናታን ለዳጣ የገባላት ትልቅ ቃል ኪዳን ስላለ በፍጹም ያን ነገር እንደማያደርግ እንዲሁ መረዳት እንችላለን። በሌላ በኩል ደግሞ ሰላምን እንመለከታታለን። የሰላም መውለጃዋ ጊዜ ደርሶ እውነቱን ሁሉም የሚጠብቅበትና እውነቱ የሚወጣበት ቀን ደርሷል። ደረጀ ከዚህ በፊት የልጇን ሚስጥር ደብቆ እስካሁን እንደቆየ ሁሉ አሁን ደግሞ በተራዋ ሰላም ይህንን እውነት ደብቀዋለች። ደረጀ ለሚወዳት ባለቤቱና ለሰፈሩ ሐሜተኛ ወሬ ነጋሪዎች የልጇን አባት እንድትናገር በተደጋጋሚ ሰላምን መጨቅጨቅና መነዝነዝ ከጀመረ ትንሽ ሰንበትበት ብሏል። ደረጀ እዚህ ጋር ያልተረዳው ነገር ምንድነው? ሰላም ደብቃ በሆዷ ያፈነችው ሚስጥር እውነቱ ከወጣ ቤቱን በሙሉ አናግቶና ንዶ ያለ ቤተሰቡ እንደሚያስቀረው አለማወቁ ነው። ምክንያቱም ሰላም እውነቱን አወጣች ማለት በፍጹም ባለቤቱ ይህንን ነገር ማትቀበለውና ልታስበው ማትችል እንደሆነ ከዚህ በፊት ከናታን ጋር ሲያወሩ የመለሰችለት መልስ በቂ ነው። እናም ሰላም ለዛ ይመስለኛል ይህንን እውነት የምታቆየውና እያዘገየችው ያለችው። በሌላ በኩል ደግሞ ኤቢን እንመለከታታለን። ችግርና መከራን መፍጠር ማይሰለቻት ማይታክታት አቢጌል አሁን ላይ የሰላምና የዳጣ ግንኙነት በጤና አይደለም በማለት ሁለቱንም የዲኤንኤ ምርመራ ለማድረግ ወስና ላይታች እያለች ነው። ይህን የሰማችው እናት ገነትም ማለቴ በጣም ይቅርታ እናት ማርታም ተሰሚኛለሽ አቢጌል ምርመራ የሚያስፈልገው ያንቺ ጭንቅላት ነው፣ ሄደሽ ጭንቅላትሽን ተመርመሪ በማለት እንግዲህ እናቷ ጥላት ትሄዳለች። እሷ እንደሄደችም አቢጌል ለራሷ ከራሷ ጋር ስትመላለስ እንመለከታለን። ቆይ የዳጣና የሰላም ግንኙነት ግን በጤና አይደለም። እንዴት ነው ግን እስካሁን ድረስ ይህንን ነገር ላውቅ ያልቻልኩት? እሺ እንዴት ነው ስለ ልጇ አባትስ ለማወቅ ያልቻልኩት? ለነገሩ ሆስፒታል ስገባ ሁሉንም ነገር እናገራለሁ ብላለች። መናገር ከፈለገች እውነቱን ለምን አሁኑኑ አትናገርም? ቆይ እንዴት ሆኖ ነው ግን እኔ እውነትን ይዤ የምሸነፈው በማለት ከራሷ ጋር ግብግብ ስትፈጥርና ስትጣላ ተመልክተናታል። ወደ ማርታ ስንመለስ ከቤት እየወጣች ሳለ በድንገት ናታንን ታገኘዋለች። ሰላምታዋን ካደረሰችም በኋላ ከናታን ጋር አንድ ጥያቄ መጠየቅ ትጀምራለች። ናታንዬ አንተ እጅግ በጣም አስተዋይና ለቤተሰቦች ታዛዥ ልጅ ነህ። ነገር ግን አሁን ግን ትንሽ ተቀይሜሃለሁ። ምክንያቱም ኤቢን እለውጣታለሁ፣ ጥሩ ሰው አደርጋታለሁ ብለህ ቃል ገብተህልኝ
እስካሁን ድረስ ግን ኤቢ ላይ ምንም አይነት ለውጥ አላየውም ብላ ትጠይቀዋለች። ናታንም መልሶ እማዬ በጣም ይቅርታ፣ ኤቢ እኮ ትንሽ ብታግዘኝ ሁሉ ነገር ቀላል ነበር፣ እሷ ግን በፍጹም ያንን ነገር አትፈልገውም በማለት ይመልስላታል። እሷም መልሳ ታዲያ ለምን ሆነና ወቀሰኝ ልጄ ስለምታስቸግረኝ አይደለ ወይ ቀይርልኝ ያልኩ ብላ አንድ መላ ትነግረዋለች። ይኸውልህ ናታን እሷ እንደምትፈልገው ቀርበህ እኮ ሁሉን ነገር ማስተካከል ትችላለህ። እኛ ሴቶች ወንዶችን እንደምንቀይረው ሁሉ እናንተም ደግሞ በብልሃት ሴቶችን መቀየር ትችላላችሁ በማለት ለናታን አንድ መልእክት ሰጥተዋለች ማለት ነው። በሌላ በኩል ደግሞ ደረጀና ዳጣን በመኪና ውስጥ እንመለከታቸዋለን። ደረጀም ለዳጣ ሰላም የልጇን አባት ልትነግራቸው መሆኑን ለዳጣ ይነግራታል። ዳጣም ደስ እያላት እውነትህን ነው ልታመጣው ነው እንዴ ታስተዋውቀናለች በማለት ትጠይቀዋለች። ደረጀም ጉዱን አላወቀም። አዎ እንግዲህ የልጁን አባት አምጥቼ አስተዋውቃችኋለሁ ብላናለች። ቀጥሎም ግን ይኸውልሽ ዳጣ ይህንን ነገር የነገረችን ለኔና ለባለቤቴ ብቻ ነው፣ ሁሉም ነገር ሚስጥር ነው በማለት ይመልስላታል። ዳጣም አንድ ነገር ትናገራለች። አባይ እኔ ግን ያለ ፍላጎቷ ደፍሮ ከሆነ ልጅ ያስወለዳት አለቀውም በማለት ትዝታለች። ደረጀም በመሃል ይገባና ይኸውልሽ ዳጣ አንቺ እንዳልሽው የሚያስፈልግ ነገር የለም፣ እሷ እኔ ፈልጌውን ያደረግኩት ብላለች። እናም ፈልጋው እንዳረገዘችው ተናግራለች። እናም ደግሞ ያንንን ያውቃሉ። ስለዚህ አሁን ቼክአፕ አላት፣ ሂጂና ቼክአፑን ተከታትለሽ ነይ በማለት ይልካታል። ደረጀም እሷ እንደወጣችለት ስልኩን በማንሳት ከባለቤቱ ጋር ማውራት ይጀምራል። ባለቤቱም ቀጥላ አዲስ ነገር ካለና እንዴት እየሆኑ እንዳሉ ትጠይቀዋለች። ደረጀም መልሶ ቼክአፕ ላይ ናት፣ ነገር ግን በዚህ